I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this as a lawyer. Yeah. I cannot say who did this and that, but the crime was committed in Tigray. አቶ ጌታቸው ረዳ ከልጅነታቸው ጀምሮ ጨዋ ታዋቂና አንባቢ ስለመሆናቸው ይነገርላቸዋል። የራያው ተወላጅና የወቅቱ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ የራያ ሰው እንደመሆናቸው ወለይነት የሚጫናቸው ከትግርኛ ይልቅ አማርኛ የሚቀናቸው እንደሆኑ ብዙዎች ይናገራሉ። ይህን ወለይነታቸውን እንደያዙ ነው እንግዲህ አቶ ጌታቸው ረዳ በትግራይ ፖለቲካ ውስጥ ጠልቀው መግባትና መሪ ተዋናይ መሆን የቻሉት። አቶ ጌታቸው ከፖለቲካው መድረክ ተዋናይነታቸው በፊት የቀለም ቀንድ የተባሉ መምህር ነበሩ። የመምህርነት ስራቸውን ትተው ነው ወደ ኮሚኒኬሽን ባለሙያነትና ሚኒስትርነት እስከ መሸጋገር ያደረሳቸው ንቁ ተሳትፎ ፖለቲካ ውስጥ ገብተው ማድረግ የጀመሩት። በኢትዮጵያ ፖለቲካ ውስጥ ሁሉን አሟልቶ ያዘ ሰው ማግኘት ትንሽ አስቸጋሪ ይመስላል። ስለሚከተለው ርዕዮተ ዓለምና ስለሌሎችም ጭምር ጥልቅ ንባብ ያለው ያሰበውን በአግባቡ አደራጅቶ መናገር የሚችል ሲያስፈልግ ደግሞ በፕሮፓጋንዳው በኩል የፊት ተሰላፊ መሆን የሚችል ብቁ ፖለቲከኛ ኢትዮጵያ ውስጥ ለማግኘት ምናልባት ልፋት ይጠይቅ ይሆናል። ይነስም ይብዛ ግን እነዚህ ከላይ ተቃቀስናቸውን ነገሮች በመያዝ ተጠቃሽ ከሆኑ ጥቂት ግለሰቦች መካከል አንደኛው የዛሬው ጉዳያችን የሆኑት አቶ ጌታቸው ረዳ ናቸው። አቶ ጌታቸው ረዳ ሲናገሩ ለነገ የማይሉ ከሊቅ እስከ ደቂቅ ከቤት እስከ ጎረቤት ሁሉን የሚያጥረገርጉ ያነበቧትን ሐሳብ ሲተፉ ወደር የማይገኝላቸው በስድብ አጥበው ሲያሰጡም ማን እንደጌች የሚባልላቸው ፖለቲከኛ ናቸው። ይህን ጠባያቸውን ያሳይልን ዘንድ የተወሰኑ ንግግሮቻቸውን መመልከት እንችላለን። አቶ ጌታቸው ረዳ በእርሳቸው ቋንቋ ተስፋፊው ልሂቅ የሚሉትን የአማራውን ፖለቲከኛና ምሁር ነኝ ባይ በአግቦ ሳይሸነቁጡ በነገር ሳያወርፉ ከንግግር መድረካቸው ወርደው ያወቁም። ሚኒስትር ሆነው መግለጫ ቢሰጡም ጫካ ገብተው የጦርነት ፕሮፓጋንዳ ቢሰሩም ተስፋፊው ልሂቅ የሚለውን ፍረጃቸውን ሳይጠቅሱ ንግግራቸውን ማብቃታቸው የማይታሰብ ነው። ይህንን የእርሳቸውን ልሂቅ ተስፋፊነቱን ኮንነው ዛሬ ክደውት ስምረት የሚባል ፓርቲ መሰረቱ እንጂ የራሳቸው የነበረው ድርጅት ፈጥሮ የሰጠውን አማራ የሚባል ግዛትም ክደው እንዲህ ተናግረው ያውቃሉ። አማራ ግዛት የሚባል አለ፣ ከየት እንደመጣ የማይታወቅ ቻሌን የተወለድኩበት አካባቢ ወሎ ክፍለ ሀገር አካል ነበር። አንድ ወቅት ግን የአማራ ግዛት ሆኖ አያውቅም። መልቃይት አንድ ወቅት የጎንደር ክፍለ ሀገር አካል ነበር ከ19 ምናምን እስከ 1973 ግን የአማራ ግዛት ሆኖ አያውቅም። የእንትን እንቅስቃሴ ውስጥ ያሉት የዚህ የግዛት ማስመለስ እንቅስቃሴ ውስጥ ያሉት ሲፈልጉ አርሲ ግማሽ አርሲ ሲፈልጉ እስከ ሻሸመኔ የኛ ነው የሚልም አባዜም ስላለባቸው ለምሳሌ ሸኖ ምንድነው ቅንብቢት ነው የሚባለው ቅንብቢት ወረዳ ነው የአማራ ክልል የሚያቆመው ወይስ ምንድነው? አርባ ጉጉ የአማራ ነው የማን ነው? ወልቃይትን እንዳናጣ ፈርተን ከሆነ ከመሰለች ነው ስተቱ። ወልቃይትን ለምን እናጣለን? በዛ አይነት እነሱ በጀመሩት ትርክት ከሄድን እንኳን አንገረብ ምላሽ የትግራይ ነው የሚል ሙግት ነው። የቅማንት ህዝብ ያሳዝናል። የቅማንትን ጥያቄ ላለመመለስ ያሁሉ ለግሩ መጎተት ያሳዝናል። የቅማንት ህፃናት የቅማንት ሴቶችን ፋኖ ነኝ እገሌ ነኝ በሚባል ማንም አጎራዘለል ማስጨፍጨፍ ያሳዝናል፣ ያሳፍራል። የብቻም አይደለም። ህወሓት በጦርነቱ ጊዜ ጉልበቱ የፈረጠመ ድልም የቀናው በመሰለው ሰዓት የሚሰጣቸውን መግለጫዎች አጣመው ተርጉመውብኛል የሚሉት ይሄንኑ የእርሳቸውን ተስፋፊ ልሂቅ ነው። አዲስ አበባ ለመግባት ሳምንት ቀርቶናል እያሉ ፎክረዋል ሲባል የነበረበትን ወሬ ማንም አወራው ማንም ለአቶ ጌታቸው ቀዳሚው ተጠያቂ እርሳቸው የአማራ ተስፋፊ ልሂቅ የሚሉት ወገን ነው። ብዙ ጊዜ ሚስ አንደርስታንዲንግ አለ። የአማራ ተስፋፊ ልሂቅ የትግራይ መሪዎችን ቃላት እየሰነጠቀ አይ በሳምንት ጊዜ ውስጥ አዲስ አበባ እንገባለን ያለ ሰው የለም። በሳምንት ጊዜ ውስጥ አዲስ አበባ እንገባለን ማለት አዲስ አበባ የትኩረት አቅጣጫሽ ሆና ካስቀመጥሽ ብቻ አዲስ አበባ መግባት ዓላማዬ ነው ብለሽ ካስቀመጥሽው ሳምንት ወር ልትይቻለሽ። ዓላማችን ሆኖ አይቀር። አዲስ አበባ ከመግባት ግን የሚከለክለን ኃይል የለም። አስምፕላዛ አሁን አሪፍ መልእክት ማስተላለፍ ፈልገው ወጠንቀቅ ያለባቸው በየቦታው የትግራይ ተወላጆችን ምክንያት እየፈለጉ ሰራዊት ውስጥ ያሉ ሰራዊት ውስጥ የነበሩ ንግዱ ሲሰማሩ ወዘተ ሱቃቸው ማሸግ ብቻ አይደለም ሆስቴጅ ይዘው
እያስፈራሩ ያሉ ቀጣፊዎች አሉ። ኤቭሪ እንቅስቃሴ እናውቃለን። ውስጣችሁ ያሉ ሰዎች አስቀድመው መሯሯጥ ጀምረዋል። እኛ እናንተ ጋር ነን ማለት ጀምረዋል። አሁን ውስጥ ከፍተኛ አመራር ውስጥ ያሉ ሰዎች ሳይቀር አሁን እኛ ቀድሞውኑ ያብይ አካሄድ አልጣመንም፣ ስብሰባም ላይ አስተያየት ሰጥተን አናውቅም የሚሉ ሰዎች አሉ። ዝርዝር ጉዳይ ማን እንደሚሰራ ተምረን እናውቃለን። አሁንም ያው መድገም ነው ወዮላችሁ። ኤቭሪ እንቅስቃሴ እናውቃለን። የትግራይ ተወላጆች፣ የኦሮሞ ተወላጆች በዚህ እንቅስቃሴ ውስጥ ገብታችኋል በሚል አብይን ተቃውማችኋል በሚል እያሳደዱ እየገደሉ እያሰሩ ንብረታቸውን እየዘረፉ ያሉ ሰዎች የትም አይደርሱም። ወዮላችሁ ማለት ፈልጋለሁ። የአቶ ጌታቸው ረዳ የምላስ ጅራፍ ዛሬ ሰላም ወርዶ ማመሰጋገን ይባስ ብሎም በዓለም አቀፍ ሚዲያዎች ላይ ቀርቦ መከላከል ጀመረ እንጂ ለሀገሪቱ ጠቅላይ ሚኒስትርና ለስርዓታቸውም ያልተመለሰ ነበረ። ገና ጦርነቱ ተለኩሶ ነገር ሳይበላሽ በፊት የነ ጀነራል ሰዓረ መኮንንና የነ ሃጫሉ ሁንዴሳን ግድያ አስመልክቶ ሲናገሩ ስርዓቱን አምርረው በመኮንን ጭምር ነበረ። የአብይ አህመድ አስተዳደር ፍትህ አያመጣም ብዛት እርግጠኛ መሆን ይችላል። ማለት ኦሬዲ ጨርሷል እኮ ማናረገው ብሎ የወሰነን ምን ብላ ጣራት ነው አለ። ከመጀመሪያ ፈርጀዋል ነው በቃ ወስኗል። ፍትህ የኦሮሞ ህዝብ ሲጠይቅ ነው፣ የአማራ ህዝብ ሲጠይቅ ነው፣ የትግራይ ህዝብ ሲጠይቅ ነው፣ የሶማሌ ህዝብ ሲጠይቅ ነው። ሀገር ተስፋ የነበራት ሀገር ከነ ብዙ ችግሯ በእንደዚህ አይነት በቀጣይ ህዝቦችን ለአደጋ በሚዳርግ ድራማ እድሜውን ማቆየት ለሚፈልግ ለህዝብ ተጠቃሚነት ለሀገራዊ ጥቅም ለሀገራዊ ክብር እዚህ ግባ የሚባል ቫልዩ ማይሰጥ ከመፈክር በየመድረኩ ከሚደረጉ ስቴዲየም ላይ ከሚደረጉ ጣፋጭ ንግግሮች በዘለለ እዚህ ግባ የሚባል ስራ ከማይሰራ ሊደርሺፕ ያልተገደሉ ሰዎች ገዳዮችን አስቀድሜ ያውቅ ያለው ከሚል አመራር ፍትህ እኔ ሞኝ አይደለሁም። እንደዚህ አይነት አመራር ፍትህ አልጠበቅም። ለዛም ሶስተኛ ወገን ያጣራው ምን የሀገር መዳን አለበት፣ የህዝብ መዳን መቻል አለበት። በዚህ መንገድ በእንደዚህ አይነት ድራማ ስንት ሰው እስኪያልቅ ነው? በእኔ እምነት የሃጫሉ ገዳዮች የሃጫሉ ማንም ይሁን ማን ፍትህ ምን ጠበቅ ከሆነ የሰዓረ ገዳዮች ማንም ይሁን ማን ፍትህ ምን ጠበቅ ከሆነ ኢትዮጵያ ህዝብ ነው ጠይቃ ያለበት። የኢትዮጵያ ህዝቦች ሁሉም ይሄን ጥያቄ መጠየቅ መቻል አለባቸው። ነገ ምንድነው እያንዳንዷን ላባ እየነቀለ ዶሮዋን ጨርሶ መለመላዋን እስኪያወጣ ድረስ ምን ጠብቅ ከሆነ እንጠፋለን፣ ሀገር ይጠፋል። ይሄ ምላስ ህወሓት ይሉትን የአዛውንት ፖለቲከኞች ስብስብ በገረሰሰው የኦሮሞ ወጣቶች ትግል ላይ ጭምር የተወነጨፈ ጅራፍ ነበረ። ጀዋር መሐመድ ከአሜሪካ በፌስቡክ እነ ዶክተር አብይና ኦቦ ለማ መገርሳ ደግሞ ከውስጥ ሆነው በሴራ ቦርቡረው በመጨረሻም በሐዋሳው ጉባኤ ላይ በታየ ድራማ ግብዓተ መሬቱን የፈጸሙለት ህወሓት ለዚህ ከመብቃቱ በፊት ኦሮሞ ፕሮቴስት የሚባል የእጅ ማጣመር ምልክት የተበጀለት ትግል በመላው ኦሮሚያ ተቀጣጥሎ ነበር። በተለይም በዩኒቨርሲቲዎችና ትልልቅ ከተሞች አካባቢ የነበረው የወጣቶች እንቅስቃሴ የመንግስትን ወንበር የጋለ ብረት ምጣድ ያደረገ ነበር። በዚያ ወቅት ታዲያ የኮሙኒኬሽን ጉዳዮች ኃላፊ የነበሩት አቶ ጌታቸው ረዳ እነዚህን ተቃዋሚዎች የገለጹበት ቋንቋ እጅግ አስደንጋጭ ነበር። እነኚህ የተጠባጋንንት ከጠሯቸው ጠንቋዮች አቅም በላይ ስለሆኑ እነዚህን ልክ ማስገባት የሚቻለው በተደራጀ የህዝብና የመንግስት እንቅስቃሴ ስለሆነ ብቻ ነው። በዚህ ከዚህ አንፃር መንግስት እነኚህን ረባሾች እነኚህን የወንበድና ተግባር ላይ ተሰማርተው የሚገኙ ወገኖች ወደ መጡበት መመለስ የሚያስችል የሚሰሩትን የሽብር ተግባር ኒውትራላይዝ ማድረግ የሚያስችል ስራ የግድ መስራት ስለሚጠበቅበት ነው መግለጫ ማውጣት ያስፈልገው። ያቁት የላኳቸው ሰዎች ናቸው። መድረክ ስም ይጠራል። መድረክ ነው ኦፌኮ ገለገል ይላል። አሁን መንግስት ይሄ ሁኔታ ወደ ለየለት ስርዓት አልበኝነት እያመራ ባለበት ሁኔታ እነ ኦፌኮ እነ ግንቦት ሰባት የጠሯቸውን ኦነግ የጠሯቸውን አጋንንት መመለስ ስራ ላይ ሙሉ ትኩረትን አድርጎ ለመንቀሳቀስ
ጥረት በጀመረበት ሰዓት ወጣቶቹን አጋንንት ጠሪዎቻቸውን ጠንቋይ እያሉት አቶ ጌታቸው ረዳ የትግሉ አድማስ እየሰፋ አምቦ ላይ ለሞተው ቄሮ፣ ጎንደር ላይ እኔን ባይ ፋኖ ሲነሳ የኦሮሞ ደም ደሜ ነው የሚል መፈክር ከፋኖ አንደበት ሲወጣ ደግሞ ቋንቋቸውን ለወጥ አድርገው ጥምረቱ የእሳትና ጭድ ነው፣ ጭራሽ በአደባባይ ሊስተጋባ የማይገባው የጨቋኝና ተጨንቋኝ ጋብቻ እንጂ ዘላቂ ውጤት የሚያመጣ ጥምረት አይደለም በሚል ክስተቱን ታግሷል ያሉትን የራሳቸውን ስርዓት ጭምር እስከ መውቀስ ደርሰው ነበረ። ግን እንደ መፈክር እነዚህ ሰዎች ደፍረው የሚወጡበት ሁኔታ መፈጠር አልነበረበትም። እንደ መፈክር እነዚህ መልእክቶች በአደባባይ የሚወጡበት ሁኔታ መኖር አልነበረበትም። ቢኮዝ እንዴት ነው ሁለቱ አንድ ቦታ ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆን የሚችሉ እሳትና ጭድ የሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6000 ሰዎችም ይቀንቀኑ አደባባይ ላይ ወጥቶ መታየታቸው አሁን ዞሮ ዞሮ የሥርዓቱ በሚፈለገው ደረጃ እነኚህን ነገሮች መዋጋት አለመቻሉን የሚያሳይ ነው። ይሄን ስል እንዳልኩት አብዛኛው ህዝብ ዘንድ በሚሊዮኖች በሚቆጠረው ኢትዮጵያዊ ዘንድ ራስን በራስ የማስተዳደር መብት ጉዳይ ለቁማር የሚተው አይደለም። ለቁማር ስላልተተወም ጭምር ነው የነኚህ መፈክሮች በየጊዜው አቅጣጫቸውን የቀያየሩ አሁን ወደ ለየለት የግዛት አንድነት መፈክር ያደጉበት ሁኔታ ታያለ። እገሌ የሚባል ግዛት የኔ ነው፣ እገሌ የሚባል እንትን የኔ ነው ወደሚሉ ክርክሮች የሚገቡበት ሁኔታ ታያለ። ቅድም እንዳልኩት የኢትዮጵያን ትልቁ ብሔር የኦሮሞን ፔዛንት ማታገል አቅቶት እድሜ ልኩን ዘር ሲቆጥር የኖረ ድርጅት አልሳካ ብሎት ወደ ተራ ሽብር ተግባር ከወረደ በኋላም ጭምር የሱን ባንዲራ ይዘው የሚወጡ ጥቂትም ቢሆኑ ወጣቶች መኖራቸው የሥርዓቱን ስራ በሚገባው ደረጃ አለመስራት ነው የሚያሳየው። የነዛን መጠንከር አይደለም የሚያሳየው። ደፋሩ የአቶ ጌታቸው ረዳ አንደበት የራሳቸው ለነበረው ድርጅት ሰዎችም የተመለሰ አልነበረም። ህወሓቶችንና ማን ይናገረናል ብለው የሚኮፈሱ ካድሬዎች ያፈቀላጤው አንደበት ተፈቶ የተለቀቀባቸው የንግግር ሰለባዎች ከመሆን አልዳኑም ነበረም። ኢህአዴጋውያን በጎ ተጽዕኖ እያሉ ህዝቡን ስለሚያስገድዱበት ስልት ሲናገሩ ነበር። አቶ ጌታቸው ካድሬውን እንዲህ ብለው አጥበው ያሰጡት። ህዝብን በሙሉ አቅሙ ሪሊዝ ማድረግ በሚያስችለው ደረጃ ሞቢላይዝ ላደርግ ከሆነ ብዙ ኢህአዴግ ካድሬዎች እንደሚፈጽሙት ማዳበሪያ በግድ አስገድደን ምርት ካደገ ዞሮ ዞሮ ገበሬው ስለሚጠቀም ይፈሚዝም አለ። ማስገደድ አይባልም። አሁን በካድሬ ቋንቋ በጎ ተጽዕኖ ነው የሚባለው። it doesn't make any sense። እና ብዙ ጊዜ መድረኮች ላይ ያለው ጭቅጭቅ በጎ ተጽዕኖ አድርገን ህዝቡን ብንለውጠው ምንድነው ጥፋቱ ይላል። no, the assumption is wrong። በጎ ተጽዕኖ የሚባል it's a contradiction in terms። it's a contradiction, it doesn't exist። አንድ ኤርፖርት ስገባ ማስታወቂያ ነበር የተለጠፈው። ካሁን በፊት ቆይቷል ከወረደ ዋት ብቸኛ አማራጭ ነው የሚል በቋንቋም it doesn't exist። አማራጭ ካለ ብቸኛ ሊሆን አይችልም። so even semantically wrong ነው። so ዴሞክራሲ የመፈለግ ያለ መፈለግ የኮንቪኒየንስ የእንትን ጉዳይ አይደለም፣ ኤክስፒሪየንስ ጉዳይ አይደለም ነው assumption። እንደኛ አይነቱ ሀገር እነዚህ ትዊን ፒላርስ የህልውናችን አደጋ ምንጭ የነበሩ ነገሮች ድህነትና ኋላ ቀርነት on the one hand and ብዙነትን ማስተናገድ አለመቻል on the other ሁለቱን አድሬስ ካላደረግን በስተቀር ድህነትንም ለመፍታት በመናደርገው እንቅስቃሴ ውስጥ በበጎ ተጽዕኖ አይደለም የህዝብን ተሳትፎ የምናረጋግጠው። ፈቅዶ የተሳተፈ ህዝብ ብቻ ነው ቁም ነገር ያለው ለውጥ ማምጣት የሚችለው ነው። that's the underlying assumption። ተቃውሞ ማለት ባህር ማዶ የተሻገረን ባለስልጣን በስልክ እየቀረጹ መስደብ ብቻ የሚመስላቸው ጥራዝ ነጠቅ ዲያስፖራዎች ወደ ውጭ በወጡ ቁጥር ለከት የለሽ ሸመታ የሚያዘወትሩ ባለስልጣኖችን ከፍ ዝቅ አድርገው ሲያበሻቅጡ ብዙ ጊዜ ታዝበናል። ከጥንቶቹ የጦሩ አለቆች ሳሞራ ይኑስ ጀምሮ እስከ ቅርብ ጊዜ ከንቲባ ታከለው ማድረስ ይሄ ክስተት የብዙዎችን ቀልብ የገፈፈ ነበር። ታዲያ አቶ ጌታቸው ረዳም ጀርመን ፍራንክፈርት በተገኙበት ወቅት ከዚህ ነበልባል የሚያመልጡበት አንዳችም መላ አልነበራቸውም። አቶ ጌታቸው ምን ሰራለህ እዚህ? ምን ሰራለህ? ምን ይሰራል እዚህ ያለው? የኢትዮጵያን ህዝብ ጨርሰህ እዚህ መጥተህ እዚህ የሰራው ታውቃለህ? ማን እንደሆነ ይሄን ጀግና ታውቃለህ? ምን ተመጣጣ
አንተ ሌባ ወዳም የሰው ደም የተፋ ተዋጠጋ እዚህ ሀገር መጥቶ ያለ ፋሽስት አለ ዱቢስ አይ ክሪሚናል ዱቢስ አይ ክሪሚናልስ ክሪሚናልስ ነው አንተ ምን ሰራል ጄኖሳይድ ክሪሚናልስ ደደብ ሬሳ ደም ጠጣ ደም ጠጣ ሁሉ ቁም ነገር አይደለም ታይዋለህ ማን ነው ቁም ነገር ካለ ኢትዮጵያን ህዝብ እየገደላችሁ እዚህ ደም ትጠጣለህ ሂልተን ሆቴል ውስጥ ተቀምጠህ ከሴቶች ጋር እዚህ ትማግጣለህ ትናንትና ከማን ጋር የተኛው ቆሻሻ ትናንትና ከማን ጋር ነበር ያደረው ያለኝ መሰለህ እንለቅልሃለን ገና ፌስቡክ ላይ ይለቀቅልሃል ገና እንኳን ሰው ልታስተዳድር አንተ ራስህን ልታስተዳድር አይደለም ቆሻሻ ትዳር አለህ ግን እዚህ መተህ ሴት ታማግጣለህ ወንጀለኛ አቶ ጌታቸው ረዳ ጋዜጠኛ ከማይፈሩ ጥቂት ባለስልጣናት ጎራ የሚመደቡ ናቸው። በየትኛውም ጥያቄ ዙሪያ ሰፊ ማብራሪያ በመስጠት የሚሞግቷቸውን ጥያቄዎች በመጋፈጥ እምብዛም አይታሙም። በዚህ መሃል ግን ስሜታዊነት ያሸነፈው እላፊ ቃል ተናግረው ለትዝብት የተዳረጉበት ጊዜም ነበረ። በወቅቱ የህዝብ ዓይንና ጆሮ ይባል ለነበረው ለራሱ ለኢሳት እንደ ዓይን ይታይ የነበረው ጋዜጠኛ መሳይ መኮንን ለማብራሪያ ደውሎ የሰጡት ምላሽ የአቶ ጌታቸውን ስም ከብዙ ሐሜት ጋር ያስነሳ ነበረ። የህወሓትን መግለጫ በተመለከተ ማብራሪያ ለመጠየቅ ወደ መቀሌ የደወልን ቢሆንም የህወሓት የሥራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ማብራሪያ ለመስጠት ፈቃደኛ አልሆኑም። ፍላጎት የለኝም። ምን አልከኝ? ካንተ አይነቱ ሰው ጋር የማውራት ፍጹም ፍላጎት የለኝም። አይገባህም? የአቶ ጌታቸው አንደበት በጦርነት መሃልም የሚያርፍ አልነበረም። በአንድ ወቅት መከላከያው ካስፈለገን መቀሌን በ10 ደቂቃ ውስጥ መቆጣጠር እንችላለን፣ ያልገባነው ሆን ብለን ነው የሚል ሐሳብ በጄኔራሎቹ በኩል ማንሸራሸሩን ተከትሎ አቶ ጌታቸው ረዳ ብዙ ሰው ደጋግሞ የሚያነሳውንና አሁንም ድረስ ሳቅ የሚያጭረውን ነገር እንዲህ በማለት ተናግረው ነበረ። እኔ አሁን አንዳንዴ ይገርመኛል። ከውጭ ሀገር የትግራይ ተወላጆች ይደውላሉ። እኔ ራሴ ጨናነቀል ከየት ነው ያመጡት ላለ መቀሌ አካባቢ ድብደባ አለ። መቀሌ ሰራዊት ምን ነው የብልጽግና ሰራዊት መቀሌ እንደቋመጠ ይኖራታል። መቼም አይገባም። እውነትን እንነጋገር ከተባለ የብልጽግና ሰራዊት በሰላም እንኳን ጉዳዩን ብንጨርሰው ፍጹም አያትም መቀለን ሊያያት አይችልም። ምን ሊሰራ ይመጣል? በወንጀል መጠየቅ ያለበት ሰራዊት ነው ከተረፈ ማለት ነው። ትግራይን መልሼ እቆጣጠራለሁ በ10 ቀን ሲሰሙት ደጋፊዎቹ ለምን እስከ መቼ እንደሚነቁ ይገባኝ አይችልም። ያለፉት 3 ወራት በ10 ደቂቃ እንይዘዋለን፣ በ10 ቀን እንይዘዋለን፣ በ10 ሳምቲንግ እንይዘዋለን። የሆነ ሰዓት ላይ ነገ ከነገ ወዲያ ሁኔታዎችን እንደገና አሁን የጀመራቸው እንቅስቃሴዎች ማክሸፋችን አይቀርም። ምንም የሚያጠራጥር ነገር የለውም። እሱ ካልን በኋላ ከ10 ወር በኋላ ብሉ ቀጠሮ ሊይዝ ይችላል። እንደገና ከ10 ዓመት በኋላ ቀጠሮ ሊይዝ ይችላል። ለኛ እዚህ ጨዋታ ውስጥ ጦርነት ውስጥ የገባ ነው ለአድቬንቸር አይደለም። እዚህ ጦርነት ውስጥ የገባ ነው የኢላማ ምንድነው የተኩስ ልምምድ ሱስ ስላለብን አይደለም። መተኮስ መቻላችን ለትግራይ ህዝብ ለውና ሲባል ነው። ለትግራይ ህዝብ ቀጣይ ማንነቱ ማረጋገጥ አስፈላጊ ሆኖ ስላገኘ ነው። ስለሱን ማድረግ እንቀጥልበታለን። ያው ቀረርቶ ቀጥሏል። ለዚህ ቀረርቶ የሚመጥን ምላሽ እየሰጠን እንቀጥላለን። እንግዲህ እኚህ ብዙ የሚያባብሉ ባለስልጣን ሳቅ ጨዋታውም ላይ የሚቦዝኑ አይነት ሰው አይደሉም። የህዳሴው ግድብ ስኬቶችን ለመዘከር በተደረገ ዝግጅት ላይ ከጨዋታ አዋቂው ነጻነት ወርቅነህ ጋር ሲጨዋወቱ የሥራ ድርሻዬ የባህል ዘፋኝ ነው ብለው ጠቅላይ ሚኒስትሩንና ቀዳማዊት እመቤቲቱን ሁሉ ሳቅ በሳቅ አድርገዋቸው ነበረ። አቶ ጌታቸው ምንድነው ስራዎት? የባህል ዘፋኝ የባህል ዘፋኝ። በዚህ ሁሉ ዋዛና ፈዛዛ ውስጥ ስማቸውን ደጋግመን ያነሳንላቸው
አቶ ጌታቸው ረዳ ካለፈው ዓመት ጀምሮ ደግሞ ደረጃቸውን ከፍ በማድረግ በሚኒስትር ደረጃ የተሰየሙ የፌዴራሉ መንግስት ባለስልጣን ሆነዋል። ከዚህ ስልጣናቸው በፊት የነበረው የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚነታቸውም ብዙ ያባባለ ክስተት ነበረ። ለምን ቢባል አክራሪ የትግራይ ልሂቃን እንዴት የራያ ሰው የሆነ አማራ የትግራይ መሪ ይሆናል ብለው ጥያቄ በማንሳታቸው ነበረ። እንደ ዶክተር ሲሳይ መንግስቴ አባባል የሐሳብ መልሶ የሚባርቀው በራሳቸው ላይ ስለሆነ ተውት እንጂ ጉዳዩ ቀላል አልነበረም። ልሂቃኑ ጌታቸውን አማራ ነው ካልነውማ የራያ ህዝብ አማራ ነኝ ብሎ ያነሳውን ጥያቄ በቀጥታ ደገፍ ነው ማለት ነው ብለው ነው አፋቸውን የያዙት። ነገር ግን በግልጽ የሚያደርጉትን ተቃውሞ ቢቀንሱም ውስጡን አዲስ ሴራ ጀምረው ነበር። ታጋይ ያልሆነ ሰው መሪ መሆን አይችልም የሚል ያልተጻፈ ህግ ያለው የሚመስለው ህወሓት ጌታቸው ረዳን ከአመራርነት ገለል ለማድረግ ይጠቀመው የነበረው የታጋይነት ትርክት በሰሜኑ ጦርነት ምክንያት ትርጉም አጥቶበታል። እነ ስዩም መስፍንንና አባይ ፀሐይን ጨምሮ በርካቶችን ለህልፈተ ህይወት የዳረገው ጦርነት ለአቶ ጌታቸው ረዳ ግን በረከት ነበር ይዞ የመጣው። ከህወሓት ነባር ታጋዮች ጀርባ ስሙ የሚጠቀሰው የተንቤን ድንጋያማ ሰንሰለት ያጀበው በረሃ በሰሜኑ ጦርነት ምክንያት ለጌታቸው ረዳም ታጋይ የሚል መጠሪያን ያጎናጽፈው ዘንድ ተገደደ። አቶ ጌታቸው ረዳም ተንቤን በረሃ ድረስ ወርደው ቦሪያካቸውን ከተቀበሉ በኋላ ነበረ ትግራይን ለማስተዳደር የሚሆን ግርማ ሞገስ የደረቡት። አሁን ከዚህ ሁሉ ውጣ ውረድ ተሻግረው ሰፈራቸውን አልጀዚራ ላይ አድርገዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በለንደን ከአልጀዚራ የእንግሊዘኛው ክፍል አዘጋጅ ከሆነው ከጋዜጠኛ መህዲ ሐሰን ጋር ቆይታ አድርገው ነበር። ከዚህ ቆይታ ላይ ተቀንጭቦ የተወሰደው ምስል ወድምጽ ታዲያ በርካቶችን ያነጋገረ ርዕሰ ጉዳይ ይዞ ብቅ ብሏል። ያኔ በጦር ሜዳ መሃል ሆነው የጥይቱ ጩኸት ለጆሮአቸው፣ የበረሃው ግለት ለሰውነታቸው፣ የመሬቱ መቆርቆር ለእግራቸው ምሬት በሆነበት ወቅት አቶ ጌታቸው ረዳ የዘውትር ንግግራቸው ጄኖሳይድ ተፈጽሞብናል የሚል ወቀሳ ነበረ። አሁን ዘመን ተሰጥቷቸው ጊዜውም ተቀይሮላቸው ራሳቸውን ለንደን ላይ ያገኙት አቶ ጌታቸው እንደዚያን ጊዜ ሁኔታቸው እንደ ነገሩ ሳይሆን እንደ ደንቡ ለብሰው ስጋትና ምቾት ማጣት ባጎሳቆለው የፊት ገጽታቸው ፈንታ የተወለወለ መነጽር ሰክተው ከድሮን እየተሸሸጉ ሳይሆን የክብር ስፍራ ተዘጋጅቶላቸው በሞጋቹ ጠያቂ ፊት ከተሰየሙ በኋላም ይሄ የጄኖሳይድ ትርክት ጉዳይ አለቀቃቸውም። ጋዜጠኛው መህዲ ሐሰን ስለ ጉዳዩ አነሳባቸው። ትግራይ ውስጥ ተፈጽሟል ያሉትን የዘር ማጥፋት የፈጸሙት የአሁኑ አለቃዎት ናቸው ወይ ብሎ አፋጠጣቸው። አቶ ጌታቸውም የህግ ሰው መሆናቸውን ተናግረው ለንግግራቸው ጥንቃቄ ማድረግ እንደሚገባቸው አስገንዝበው እንዲህ አሉ። I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this as a lawyer. Yeah. I cannot say who did this and that, but the crime was committed in Tigray. ትግራይ ውስጥ ጄኖሳይድ ተፈጽሟል ብዬ አምናለሁ። እከሌ ነው የፈጸመው ለማለት ግን አልችልም አሉ። ይህ የሁለቱ ሰዎች ሙግት አቶ ጌታቸውን ለሚቃወሙ ሰዎች የሆነው ሰርግና ምላሽ ነው። ድሮ የተቹትን መሪ አሁን መከላከል ጀመሩ ብለው ስማቸውን ደጋግመው ያነሱ ይዘዋል። ሙሉ ቃለ መጠይቅ እስኪለቀቅ ድረስ እንረጋጋ የሚለው ኤርሚያስ ደግሞ ተከታዩን መልእክት ለጥፏል። እስከሚገባኝ ድረስ የፕሪቶሪያ የሰላም ስምምነት ከሚጥላቸው ድንጋጌዎች ውስጥ አንዱ የስምምነቱ ተዋዋይ አካላት አንዱ ሌላኛውን በሚያስቆጣና ጠብጫሪ በሆነ መንገድ ከመወንጀልና በጥላቻ ከመፈረጅ እንዲቆጠብ ነው። በሌላ በኩል በስምምነቱ መሰረት የተፈጸሙ ወንጀሎች ካሉ በሽግግር ፍትህ ይታያሉ ነው የሚለው። አቶ ጌታቸው ረዳ በአልጀዚራ ሚዲያ ቀርቦ ያደረገው ይህንን ነው። ያንዳንዶች ከወዲሁ ከፍየሏ በላይ ጩኸትና ፀጉር መንጨት ያውም ገና ሙሉ ፕሮግራሙ ባልቀረበበት ምክንያት ጌታቸው ረዳ አንደኛ ለምን የፕሪቶሪያን ስምምነት አልጣሰም፣ ሁለተኛ ለምን ከፌደራል መንግስቱ በተለይም ከጠቅላይ ሚኒስትሩ ጋር አልተጣላም ነው። ኤርሚያስ ይህንን ቢልም እንጀራቸውን ከህወሓት ጓዳ የሚቆርሱ አክቲቪስቶች በአንድ ወገን፣ ጊዜያቸውን በጫካ ትግል እያሳለፉ ያሉ ታጋዮች ደግሞ በሌላ ወገን ሆነው በአንድ ድምፅ አቶ ጌታቸው ረዳን ማብጠልጠላቸውን አላቆሙም።